ኢትዮጵያ አንተ የታሪክ የባለ ታሪክ ሀገር ነች። እንዲህ ኢትዮጵያን ከምንም በላይ የምኮራባት ልክ ነቢያችን ሰለላሁ ዐለይሂ ወሰለም ነቢይ ተደርገው በተላኩ ጊዜ የሀገሪቷ መንግስት እስልምናን የመጀመሪያ ከተቀበሉ መንግስታቶች የኢትዮጵያ መንግስት ነው። ያሰላም ነጃሺ በነቢይ ሰለላሁ ዐለይሂ ወሰለም ላይ የተወረደውን ቃል በሰማ ጊዜ አለቀሰ። እንዳለቀሰ አላህ በቁርአን ላይ ስለ ኢትዮጵያውያን ጽፏል እኮ። ስለ ኢትዮጵያውያን ቃል አወርዷል አላህ። ታውቃላችሁ? ወላሂ በርካታ ሙፈሲሮች ይህ የወረደው ስለ ኢትዮጵያውያን ነው ብሎ የተናገሩት አናቅጾች ነፋሉ በቁርአን ላይ። ይሄ ታራ ለኢትዮጵያውያን ትልቅ ኩራት አይደል? እንደጀማ ወላሂ ትልቅ ኩራት ነው። ነጃሺ በሰማ ጊዜ ያኔ በካ አለቀሰ። ከእርሱ ጋር ያሉ ቀሳውስቶችና መነኩሴዎችን ማልቀሰዋል ብሎ አላህ በቁርአን ላይ ቀሳውስት መነኩሴ ብሎ ስማቸውን ጠርቶ ወዲያው እነዛ ቀሳውስትና መነኩሴዎች የኢትዮጵያውያን ከንጉሱ ጋር እስልምና እንደተቀበሉ በቁርአን ላይ ተጽፏል። ለተጅደነ አሸደ الناس عداوة للذين آمنوا اليهود والذين أشركوا ولتجدن أقربهم مودة للذين آمنوا الذين قالوا إنا نصارى ذلك بأن منهم قسيسين ورهبانا وأنهم لا يستكبرون وإذا سمعوا ما أنزل إلى الرسول ترى أعينهم تفيض من الدمع مما عرفوا من الحق يقولون ربنا آمنا فاكتبنا مع الشاهدين وما لنا لا نؤمن بالله وما جاءنا من الحق ونطمع أن يدخلنا ربنا مع القوم الصالحين فأثابهم الله بما قالوا جنات تجري من تحتها الأنهار وذلك جزاء المحسنين إلى ياسو يهي يتنقر سلمان نو قال المفسرون إنها نزلت في النجاشي ومن معه من القساوسة والرهبان يهنا ተወደ ፖለቲካ ተግባ ኢትዮጵያ የምትባል ሀገር በሚኒልክ ጊዜ የተመሰረተ አንተ ፖለቲካ እያስገባች ያለው እንደናንተ አይነቶች ናቸው። እሺ ኢትዮጵያ በነቢያችን ሰለላሁ ዐለይሂ ወሰለም የተወደሰች ሀገር ነች። ይሄ ቁርአን አንቀጽ የወረደው ስለዚያ ነው። የዛኔ ሀበሻ ልትባል ትችላለች። ዛሬ ኢትዮጵያ ነገር ሌላ ስም ሊሰጧት ይችላል። በየጊዜው የሚሰየም ስም እሷን ማንነቷን አይቀይራት። የዛኔ ሀበሻ ልትባል ትችላለች። አዎ ሐዲሱ ላይ ሲመጣ ጊዜ ኢትዮጵያ የሚል ቃል አታገኙም። ሀበሻ ብለው አስቀምጦታል። ነገር ግን እነዚህ ሶሐቦች የመጡት የት ነው? እነዚህ ሶሐቦች በነበሩ ጊዜ ነጃሽ የተባለው ንጉስ የት ነበር? ኢትዮጵያ ላይ ዛሬ ኢትዮጵያ ብለን በምንጠራት ላይ ነበር። ይህ ስለ ኢትዮጵያ የተነገሩ የቁርአን አናቅጾችንና ሐዲሶችን ልንኮራባቸውና ልንደሰትባቸው ይገባል። ይሄ ነው። እሺ ከፖለቲካ ጋር አያይዛችሁ ምኒልክ ገለመለ እያላችሁ እንትን አትበሉ። አላህ በቁርአን ላይ እየተናገረው አለ። ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ እየተናገሩት አለ። ስለ የትኛው ሀገር ነው ከተባለ ዛሬ ኢትዮጵያ ብለን ስለምንጠራት ነው። ዛሬ ኢትዮጵያ ተብላ ስለምትጠራ ሀገር ነው። የሆነ ጊዜ ላይ አቢሲኒያ ልትባል ትችላለች። እንዳውም አንድ ሐዲስ ላይ አቢሲኒያ የሚል ቃል ሁሉ መጥቷል። አቢሲኒያ የሚል አለ። ሐበሻ ተብሎ ይጠራል። ያ ነው ሱራ ንገረን ሱረቱል ማኢዳ ላይ ይገኛል። ذلك بأن منهم قسيسين ورهبانا ይላል። ከእነርሱ መካከል ቀሳውስቶችና መነኩሴዎች በመኖራቸው ምክንያት አለ። ወአነሁም ላ የስተክቢሩን አለ። እነርሱ አይኮሩም ነበር አለ። ከምንድን ነው ያልኮሩት? እውነትን ከመቀበል አይኮሩም ነው። ከአላህ ዘንድ ኩራት ከተባለ አዲስ ልብስ መልበስ ምናምን ሳይሆን ኩራት ብሎ ማለት ከእርሱ ዘንድ ለእውነት አለማጎብደድ ነው፣ ለእውነት አለመገዛት ነው። ሲገልጻቸው ምን አለ አላህ ሱብሓነሁ ወተዓላ? ላ የስተክቢሩን አልኮሩም ነበር አለ። ምክንያቱም ታስታውስ ከሆነ ነጃሺ እና ከእርሱ ጋር ያሉ ቀሳውስቶች ቁርአን በተነበበላቸው ጊዜ እጅ ነበር የሰጡት። ወአነሁም ላ የስተክቢሩን እነርሱ አይኮሩም ነበር አለ። ከዚያስ ወኢዛ ሰሚዑ ማ ኡንዚለ ኢለ ረሱል ወደ መልእክተኛ ያወረድኩትንም ቃል በሰሙ ጊዜ አለ ተራ አዕዩነሁም አይናቸውን ታያቸዋለህ አለ ተፊዱ ሚነ ደምዕ ሚማ ዐረፉ ሚነል ሐቅ ካወቁት እውነት የተነሳ አይናቸው እንባን ስታነባም ትመለከታላችሁ አለ። ልክ ጃዕፈር ብን አቢ ጣሊብ የነብዩ ሰለላሁ ዐለይሂ ወሰለም ያጎታቸው ልጅ ሱራ መርየምን ቁርአን ባነበበለት ጊዜ ለንጉሱና ከእርሱ ጋር ላሉት ቀሳውስትና መነኩሴዎች ማልቀሳቸውን እየገለጸ አላህ ሱብሓነሁ ወተዓላ አልቅሰዋል። ከዚያ ነጃሺ ምን ብሎ መሰከረ? هذا الكلام وكلام النبي موسى يخرج من مشكاة واحدة ይህ አሁን የሰማሁት ቃል ቁርአንና ለሙሴ ተሰጥቶት የነበረው ቃል ከአንድ ምንጭ የተቀዳ የሆነ ቃል እንጂ በፍጹም የሚለያይ አይደለም ማለት። በሌላ ጊዜ ችግር ሊፈጥሩ እና አምር ብን ልዓስ ሰልሟል እንጂ ከዛ በኋላ ታላቅ ሶሐባ ነው። የዛኔ ነገር ሊያቀራቅር ተልኮ ነበር ከመካ ንጉሶች። እዚያው ነው እስልምና ተቀብሎ የመጣ። የሚገርማቸው አምር ብን ልዓስ ታላቅ ሶሐባ ሆነ። ከዚያ በኋላ ሙስና ይዞ የመጣው ምናምን ለነጃሺ ማለት ነው። እኔ ሙስናን አልቀበልም ዘፊድ
እነዚህን ሰዎች ለማንም ማሳለፍ ያልሰጣቸውም ብሎ የተናገረው ነጃሺ ነበረ። የዛኔ ያልሳካ ሲላቸው ሙስናቸው ምን እንትን ብለው ነበር መሰላቸው? ስለ ኢየሱስ የተለየ አመለካከት አላቸው እነዚህ ሙስሊሞች ምናምን ብለው ሊያጣሏቸው ፈልገው ነበር። ነጃሺ ጠራቸው ሰሃቦችን። ማዛ ተቁሉነ ፊል መሲህ፣ ስለ ክርስቶስ ምን ትላላችሁ አላቸው። ነቁሉ ፊሂ እነሁ ዓብዱላሂ ወረሱሉሁ ወአነሁ ነቢዩ ወአነሁ ከዛ ከዛ ያለውን የእስልምናን አመለካከት ነገሩት። ወዲያው ነጃሺ 2 እንጨቶችን ከመሬት አነሳና እኩል አደረጋቸው። መሲሁ ያስተማረው ትምህርትና አሁን ያስተማራችሁኝ የነገራችሁኝ ንግግር ስለ እርሱ ልክ እንደነዚህ እኩል ነው፣ የሚለያይ ቃል እንኳን አይደለም አላቸው። አያችሁ አይደለ? ስለዚህ ነጃሺ ምንድነው የመሲሁን ትክክለኛ መንገድ ሲከተሉ ከነበሩ መካከል አካል ነበር እንጂ እንደዚህ አምላክ ነው ብለው ከሚያምኑት ምናምን አይደለም። ለዚህ ነው የቁርአን ትምህርት ሲገለጽለት አሁን የነገራችሁኝና ልክ መሲሁ ያስተማረው ትምህርት የዚህን ያክል እኩል ነው የሚለያይም አይደለም ከቶ ብሎ ተናገረ እና ይህ ነው። እሺ ከላይ ሊና ሰላም አለይኩም ሊና ይሰማሻል? ሊና ሰላም አለይኩም። እሱ ወአለይኩም ሰላም። አንዴ እሷ ሻራ መያዝ ፈልጋለሁ ስላለች እናስቀድማት። ወንድም ትጠይቃለህ። መርሐባ ሊና አለሽ? ይሰማሻል? እሺ ቁጥር ወይ ጻፊና እንደገና ያስገቡሽ ሚዩት አድርገሽ ከሆነ እሺ። ጥያቄ ምንድን ነው? እስከዛ ጠይቅ። እሺ ቢስሚላህ። በመጀመሪያ ዑዘር ቢልጀህል በሚባለው ጉዳይ ነበር ጥያቄ። በሽርከል አክበር ወይም በትላልቅ በኩፍር ምናምን ዑዘር ቢልጀህል አለ የለም? እሺ በትላልቅ ሽርኮች ላይ ዑዝር ቢልጀህል አለ የለም? ዑዝር ቢልጀህል ሳቢቱን ፊል ኪታብ ወሱና በቁርአን በሐዲስ ላይ የጸደቀ ነው። ሰዎች ባለማወቃቸው ዑዝር መሰጠታቸው ማለት ነው። ምክንያት መሰጠታቸው እሱ ያለ ነው። እዚህ ቦታ ላይ እንደ ሰዎቹ ማንነት ይወስነዋል። ታላላቅ ሽርክ በሆኑ ነገራቶች ላይ የሚለው ራሱ ያ ጉዳይ ተገልጾለት ከሆነ ምንም ዑዝር የለውም። ያ ሰው ተብራርቶለት ተገልጾለት እዚያ ላይ ቢወድቅ፣ የማያውቅ ከሆነ ግን ምንም የሚያውቅ ገጠር የሚኖር ሰው አለ፣ ምንም አይነት ትምህርት ያልደረሰው ሽርክ መሆኑን አያውቅም። ያስተማረውም የለም፣ ሕጃም አልቆመበትም፣ አልደረሰውም። ይሄ ሰው ዑዝር አለው። ሊና ይሰማሻል? እሺ እንቀጥል። አላህ ይሰማሻል? እሺ ሰላም ነው? ደህና ነሽ? አዎ ሰማል። ኔትወርክ ብዙ የለም። እሺ ችግር የለውም። እሺ እኔ ሻዳ ፈልጌ ነው። እሺ እስልምና መቀበል ፈልገሽ ነው? አዎ የምለውን ቃል አብረሽኝ የተከተልሽ በይ። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሃዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሃዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን ከተቀበለ በኋላ ሻወር እንዲወስድ ታዟል። በሶላት ራሱን ዝግጁ ያደርግ ዘንድ፣ ከዚያም ንጹህ ልብስ በመልበስ ስለ ሶላት አሰጋገድ በመማር ሶላት መስገድን ይጀምራል ማለት ነው። ሌላው ነገር ሰውየው እስልምና ሲቀበል ያለፈ ኃጢአት ሁሉ ይማርለታል፣ ከኃጢአት ንጹህ ይሆናል። ይህን አላህ በቁርአን ላይ ተናግሯል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግሯል። አላህ ሱብሓነሁ ወተዓላ በሱረቱል አንፋል ላይ ሲናገር ምን አለ?
ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ ለእነዚያ ለካዱት ሰዎች እንዲህ በላቸው ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸው ሁሉ ይማርላቸዋል ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ምናሉ? አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። ያ ማለት ሲሰርብ ጊዜ ሰውየው ያለፈ ኃጢአቱ ሁሉ ይማራል ማለት ነው። በቀጣዩ ዓለም እስከ ሞት በኋላ ስላለው ህይወት ቃል ገብቷል ወይ አምላክ አላህ ሱብሓነሁ ወተዓላ ከተባለ አዎ፣ አላህ ሱብሓነሁ ወተዓላ ከሞት በኋላ ያለውን ህይወት ገነትን እንደሚያስገባን ቃል ይገባል እና ይህን ሲናገር ምን ይላል? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ኻሊዱነ ፊሃ ወዐደ ላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ አምነው መልካምን የሰሩትን የገነትን ጸጋ አስገባቸዋለሁ በእርሷም ውስጥ ለዘለዓለም ዘውታሪዎች ናቸው እያለ ይናገራል። ይሄ እሺ እህት ያው ከላይ ያለችው ቢንት ሙስሊም የምትለው ትታይሻለች ሊና? እሷን ፎሎ አድርጊያትና እስላማዊ ትምህርቶች የምትማሪበት ግሩፕ ታስገባሻለች። እሺ እሺ ፎሎ አድርጊያለሁ። እሺ ስምሽ ማን ነበር? ሊና ሀዊና። ሊና እሺ። መቀየር ካልፈለግሽ ችግር የለውም። መቀየር የምትፈልጊ ከሆነ ደግሞ እንቀይርልሻለን። የአንቺ ምርጫ ነው። እሺ አይ በትክክለኛ ስሜ ሀዊ ነኝ። ሀዊ እሺ። በዛው ይጽና። ከፈለግ የማትፈልጊ ከሆነ የአንቺ ምርጫ ነው። ስሙ ችግር የለበትም። ይሄ ስም መቀየር የሚያስፈልገው አይደለም። እሺ እሺ። አይ ቢንት ሙስሊም አውሪያትና ፎሎ አድርጊያት፣ በውስጥ አገኛት፣ አስተምራት። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ሳዩ ኦን ቲቪ ነው ቪዲዮ። ኦኬ ሀቢብቲ፣ እኔ በውስጥ ጽፍልሻለሁኝ የሶላት አሰጋገድም ቁርአን ግሩፕ ማስገባሻለሁኝ። አውሪኝ። እሺ እሺ ግዴና እሺ what is ጥያቄ ያላችሁ ቀጥሉ። ሁሱ የቅድሙን ትጨርስልኛለህ? እሺ እሺ እሺ። ዑዝር ቢልጀህል ማለት ነው። አዎ እና አላህ ስብሐነሁ ወተዓላ በቁርአን ላይ ምን ይላል? ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ ይላል። እኔ መልእክተኛ ወይንም ነብይ ሳልክ የምቀጣ አይደለሁም ይላል። ሕጃ ቆሞባቸው ደርሷቸው ከሆነ እነዚያ ሰዎች ዑዝር አይኖራቸውም። ከዚያ በኋላ ሕጃ ካልቆመባቸው ግን ዑዝር አላቸው። ረሱለን ሙበሽሪን ወሙንዚሪን ሊአላ የኩነ ሊናሲ ዐለላሂ ሑጀቱን በዕደ ሩሱል ወካነ አላሁ ዐዚዘን ሐኪማ ይላል። አላህ ስብሐነሁ ወተዓላ መልእክተኞችን አብሳሪዎችና አስጠንቃቂዎች አድርጎ ላካቸው። ነገ የትንሣኤ ቀን ከአላህ ፊት ማስረጃ እንዳይኖራቸው ሰዎች ማለት በቃ ማንም አልመጣልንም እንዳይሉ ማለት ነው። እና ይህ ያለ ነው። ነገር ግን እዚህ ቦታ ላይ አልሑክሙ ዐለል ዐመል በስራው ላይ መፍረድ፣ ይሄ ኢቃመቱል ሑጃ ያስፈልገው። ለምሳሌ ሰዎች የሆነ ሰው ሄደው ለቀብር ሲሰግድ ብታይ ምን ትላለህ? ሀዛል ዐመል ሽርክ፣ የስራ ሽርክ ነው ትላለህ። ገብቷችኋል? ወይንም ዕሙም በሆነ ፍርድ ልክ እንዲሁ መን የስጁዱ ሊገይሪላሂ ሱብሓነሁ ወተዓላ መን የድዑ ገይረላህ ሱብሓነሁ ወተዓላ ፈሁወ ሙሽሪክ ትላለህ። ይህ አልሑክሙ ዐለል አዕያን ፈላ ቡደ ሚን ኢቃመቲል ሑጃ። የሆነ ሰው ግለሰብ ላይ ሄደህ ግን ይህን ፍርድ ለማውረድ የግዴታ ያን ሰውዬ ሓሉን ማወቅ አለብን። ደርሶታል አልደረሰውም የሚለውን ደርሶት ከሆነ አልቀበልም ባሻፈረኝ ብሎ ከአላህ ውጭ ሌላ አካል መጣራትን መስገድን ከእርሱ ውጭ ሌላ አምልኮ መስራት ላይ የተዳፈረ ሰው ከሆነ ሑጃው ደርሶት ቀርቦለት ይሄ ሰውዬ خلاص ثبت عليه الحجة فيجوز لك أن تطلق عليه حكم الكفر يعني لأنه كافر. أما قبل إقامة الحجة فتحكم على فعله ولا تحكم على الفاعل إلا بعد إقامة الحجة. يقول هي سوية سراون حجة لا قرب لك كهلك الله جل بتري لذي زبا لذي بدع سويش بتعب يتنصرفوا بقدروا هزب لاي አይታችሁ ከሆነ እንዳለ በገጠሩ ህዝብ ትምህርት የተሸወደ ማን በሱፊዮችና በሐበሾች ትምህርት የታሰረ ነበር የገጠሩ ማህበረሰብ እስካሁን ድረስ። ይህ ሁሉ ህዝብ يعني هؤلاء يعذرون بجهلهم ባለማወቃቸው ብታለፉ ናቸው። إلا بعد إقامة الحجة حجة ከቆሙባቸው በኋላ ካልሆነ በስተቀር አያችሁ። لأن هؤلاء المبتدعة سيطروا على أهل البادية
እዚያ በገጠሩ ማህበረሰብ ላይ በቃ ተቆጣጥረውታል። ያ የገጠሩ ማህበረሰብ ምንም የሚያውቀው የለም። ሃይማኖትን በእነርሱ በኩል ሊሆን ይችላል ያገኘው። የዛኔ ከአላህ ውጭ መጣራትን እንደ ተውሂድ አድርጎ ነው የሚያየው። አላህ ከአርሽ በላይ አይደል የሚለውን እንደ ተውሂድ አድርጎ ነው የሚያየው የሰማው። ነገር ግን ያንን ሑጃ አቁመህበት ደርሶታ ያሻፈረኝ አልቀበልም ካለ هذا قد قامت عليه الحجة وتبينت له المحجة فيجوز لك أن تطلق عليه الكفر. ከዚሁ ጋር ተያይዞ የሚነሳው ከተማ ላይ ያለ ሰው ሁሉ ሁጃ ደርሶታልና በጥቅል ለነዚህ ሰዎች ዑድር ቢልጀህል አንሰጥም የሚሉ ሰዎች አሉ እና ይሄ እንዴት ይችላል? ያ ሰውዬ መድረሱን እንዴት ማረጋገጥ እንችላለን? ከተማ ስላለ በሚለው ሂሳብ አይደለም። ከተማ ላይ ሆኖ ሶሻል ሚዲያን የማያውቅ ሰው ሊኖር ይችላል። እንደው በከተማ የሚለውን ያሰብነው ሶሻል ሚዲያ በዚህ ጊዜ በጣም ተሰራጭቷል እና ከተማው ባለ ህዝብ ዘንድ ተደራሽነት ኑሮታል ብለን ከሆነ ያልኖረ ሰው ሊኖር ይችላል። አያረላ ያንን ምንም የማያውቅ ሊኖር ይችላል። እንዳ በአብዛኛው ሊኖርም ይችላል። የገጠር እናት አባቶቻችን ይህን ሞባይል ላይ ምን እንደሚከፈት ምን እንደሚባል ምናምን የሚሰሙ ላይኖራቸው ሁሉ ይችላል። ስልክ ሁሉ ላይኖራቸው እነዛ ሰዎች እንትን ማለት ተገቢ አይደለም። ሓላቸውን አታውቅም፣ ማንነታቸውን አላወቅም። ሄደን ይሄ ነገር ሲሰሩ ካየናቸው ወይም ደግሞ ይሰራሉ ብለን ካሰብን ዳዕዋ አድርገንላቸው ከተቃወሙና አንቀበልም ካሉ ሑጃ አቅርባቸውላቸው የዛኔ ያው። ነገር ግን ያ ነገር ሳይቀርብላቸውና ሳይደርሳቸው ዝም ብሎ እንደው ከተማ ነው በሚኖረው በሚል ስም ካፊሮች ናቸው ማለት ተገቢ አይደለም። እሱ እንትን አዛን ምናምን መስፈርት አይሆንማ። ላ አይሆንም። አዛን ይሰማል ምናምን የሚሉ አሉ። ሁጃ ሊሆን አይችልም። ይኸው ምን አለ መሰለህ ሐታ እንዳው ቁርአንና ሐዲስን ቢሰሙ ራሱ ትርጉሙን ማወቅ አለባቸው። ካረን በሚረዱት ቋንቋ ተነግሯቸው ይላሉ ዑለሞች ገብቷቸው ተረድተው አዛን ምን ነው ገጠር ሰው ላይ ያውቅ ይችላል። አላሁ አክበር ሲባል ይሰማል። አሽሀዱ አን ላ ኢላሀ ኢለላህ ሸሁ ቢያውቅ ራሱ ያንን አንዳንዴ ይሄ አዛን ብቻ ሁጃ ሊሆን አይችልም። ተፋሲሎቹን አይገልጽም እኮ አዛን ይቷል አይደልና ተፋሲሎቹን አይገልጽም። ለአላህ ብቻ አምልኮ መስራት እንዳለብህ ይገልጻል። በእርግጥ ግን እነዚህ አምልኮ ስርዓቶቹ የትኞቹ ናቸው የሚለው እውቀት የለውም። ያ ሰው እስቲጋታ ከዒባዳ አድርጎ ሊያይ ይችላል። ከሽርክ መሆኑን አያውቅም። ይሄ ሰው ከአላህ ውጭ ባሉ አካሎች መረዳት ግን ያንን ሑጃ ቁሞበት ተነግሮት አልቀበልም ካለ የዛኔ ነው። እሺ ጀዛከላህ ኡስታዝ። ጨርሻለሁ። መርሐባ። እሺ ጥያቄ አለ? ይቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አልሐምዱሊላህ። ጥያቄ አለኝ። የሆነ ሰው ጠጥቶ ባለትዳር ሆኖ ጠጥቶ ዝና ከሰራ ይቅርታ ብለው ሚስቱ አብሮ መቀጠል ይችላሉ? እንደ ሸሪዓ እንዴት ይታያል? ይቅርታ ካለችው ይችላሉ። አስካሪ መጠጥ የሚጠጣ ሰው ከታላላቅ ወንጀሎች መካከል በአንድ ወንጀል ላይ እየወደቀ ነው። ይህን ሰውዬ ሚስት ዳዕዋ አድርጋለት ነግራው አስነግራው ከተስተካከለ ሰየው እምቢ ካለ ፍቺ መጠየቅ ትችላለች። ፍቺ የሚያስጠይቅ ይሆናል። ምክንያት ነው ችግር ነው እና ይቅር ካለችው እስከተባለ ይቅር ካለችው ኒካሑ ላይ የሚያመጣው ተጽዕኖ የለም። አይወርድም ኒካሑ ስለጠጣ። ኦኬ ችግር የለውም ማለት ነው። ለዚህ ነው ያንን ኒካሑን አያወርድም። ተውበት ካደረገና ወደ አላህ ሱብሓነሁ ወተዓላ ከተመለሰ ይቅር ካለችው መቀጠል ይችላሉ። ኒካሑን ያወርደዋል ወይ? በኒካሑ ላይ ዝሙት መስራት ከተባለ ኒካሑን አያወርደም። ኒካሑ ያወርዳል። እሺ አመሰግናለሁ። ጨርሻለሁ። አሰላሙ አለይኩም። ወአለይኩም ሰላም። ኡስታዝ ሰላም። አልሐምዱሊላህ። ጥያቄ ነበረኝ። ተውሂድ
በሶስት ይካፈላል የሚባለው ነገር እንዴት ነው? ያኔ ነቢያችን ሰለላሁ ዐለይሂ ወሰለም በሶስት አስማ ወሲፋት ኡሉሂያ፣ ተውሂድ ኡሉሂያ እና ሩቡቢያ ተብሎ እንዴት ነው ይህ ነገር እንዴት ነው ነቢያችን ዐለይሂ ሰላቱ ወሰላም በሶስት ከፍለውታል ወይ የሚለው ነገር ሁሌ ያኔ ጥያቄ ይሆንብኛልና እሱን እንድታወራሩ ነው። እሺ እሱ መቀመጥ አለበት ብለህ ታስባለህ? በሶስት ተከፍሏል የሚል ቃል ቁርአንና ሐዲስ ላይ እሱ መቀመጥ አለበት ብለህ ታምናለህ? እስቲ ደገሙት። ተውሂድ ለሶስት ይከፈላል የሚል ግዴታ መቀመጥ አለበት ብለህ ታምናለህ ወይ? ተከፍሎ ካየኸው ወይንም ደግሞ መከፈል አለበት መቀመጥ አለበት ቃል በቃል ብለህ ታምናለህ? እንደዛ መሆን አለበት? አዎ፣ ወይ በቁርአን ወይ ነብያችን ሰለላሁ ዐለይሂ ወሰለም ያንን ነገር አካፈለውት በሶስት ከፍለው ከሆነ መርሐባ። ግን አሁን ከፍለዋል የሚል ነገር አለ ወይ? እሺ እንደሱ ከሆነ ሹሩጡ ሰላት ስንት ናቸው? ሹሩጡ ሰላት የሰላት መስፈርቶች ትርጉሙንም አላወቀው። ሹሩጡ ሰላት ማለት ነው የሰላት መስፈርት ማለት ነው። ሹሩጡ ሰላት አይደለ? እሺ ሹሩጡ ሰላት ስንት ናቸው? እስከ 8 ናቸው። አይደለም ሹሩጡ ሰላት አይደለም ማለት ነው። ልንገርህ፣ ችግር የለውም 9 ናቸው። ሹሩጡ ሰላት 9 ናቸው የሚል በቁርአንና በሐዲስ ላይ አለ? እሱማ እስቲንባ ማለት ፉቃሃዎቹ እና አራቱ መዝሐቦቹ ያኔ እስቲንባጥ አድርገው ነው ሰለፎቹ ማለት ነው። ከቁርአንና ከሐዲስ መኖር አለበት ጌታ ከቁርአንና ከሐዲስ ወይስ የለበትም? ላ እሱን እኮ አራቱ መዝሐቦች ያኔ ሰለፎቹ እስቲንባጥ አድርገው ነው እያልኩ ነው እኮ እኔ። አይደለም እኔ ከቁርአንና ከሐዲስ ውስጥ አለው ወይስ የለም ነው። ቅድም ምን አልክ አንተ? የግዴታ ከቁርአንና ከሐዲስ መኖር አለበት አልክ። ሹሩጡ ሶላት ስንት እንደሆነም አታውቅም። እሺ ቶ እሱን አለፍኩት። ከቁርአንና ከሐዲስ አለ ወይ የለም? እሺ አርካን ሶላት ስንት ናቸው? ያ ሰላም፣ አሁን የመጀመሪያውን ጥያቄ ለምን አትመልሱልኝም? ያኔ እኮ ጥያቄ በጥያቄ ሰው መጀመሪያ ላይ ተውሂድ በሶስት ይካፈላል ወይ አልኳችሁ። አርካን ሶላት ስንት ናቸው? 17 ናቸው። አይደለም አርካኑ ሰላት 17 ይድና ጫተን ቀን በእናንተ ቤት አራዳ ሆናችሁ ነው አይደል? አህባሽ ነው። ለዚያ ነው እንደዚህ ብላችሁ ነው የምትይዟቸው። በቃ አሁን التوحيد الربوبيه والالوهيه والاسماء والصفات የሚለው የግዴታ በቁርአንና በሐዲስ መኖር አለበት ይላሉ። እሺ በራሳችሁ ያዟቸው መልሳችሁ ሹሩጡ ሰላት ስንት ነው በሉት። 9 ይላቸዋል አይደል? ከቁርአንና ከሐዲስ ግለጽልኝ። የለም ወፍ አርካን ሶላት ስንት ነው? 14 ስንት እንደሆነ የማያውቁም 17 ነው አለ። ችግር የለም 14 ከቁርአንና ከሐዲስ አንጣልኝ። ወፍ የለም። ያንን የሚቃወሙት ለምንድን ነው ተውሂድ በሶስት ይከፈላል የሚለውን? ሶስቱም ተውሂድ ላይ ዜሮ ስለሆኑ ነው። ተውሂድ አልአስማ ወሲፋት የአላህን ባህሪ ማስተባበል ላይ አንደኛ ናቸው። አላህ ከአርሽ በላይ የለም ምናምን ምናምን ምናምን። ተውሂድ አልኡሉሂያ እነ እስቲጋሳ ምናምን ከአላህ ውጭ ለሌላ አካል አምልኮን ይሰራሉ። የለም ዜሮ ስለሆነ በዚያ ላይ ሶስቱ ተውሂድ አዲስ የተከፈለ ነው ይሏቸዋል። ተመልከቱ። አመጣጣችን በደንብ ነው የማውቃችሁ። ሁሉም የእምነት ባለቤት ሁላችሁ። ነገር ግን እዚህ ቦታ ላይ አሁን ተውሂድ ሩቡቢያ፣ ኡሉሂያ፣ አልአስማ ወሲፋት ዑለሞች እስቲንባጥ አድርገው ነው አለቀድም። እነዚህንም ዑለሞች እስቲንባጥ አድርገው ከዚያ ቀለል ባለ መልኩ እንድንገነዘባቸው አስቀምጧቸው ነው። አለ ወይ ከተባለ አዎ ተውሂድ ሩቡቢያ ማለትን ማለት ነው። ኡሉሂያ ማለትን ማለት ነው። አልአስማ ወሲፋት ማለትን ማለት ነው። ተውሂድ ሩቡቢያ ማለት አላህ ሱብሓነሁ ወተዓላ ጌትነቱን የሚገልጸው የሆኑ የተውሂድ ክፍሎች ናቸው። አላህ ሰማይ ምድርን እርሱ ብቻ እንደፈጠረ ወአነሁ ሱብሓነሁ ወተዓላ ሙተፈሪዱን ፊ ሩቡቢየቲ እርሱ ፈጣሪ እንደሆነ እሱ አስገኝ እንደሆነ እሱ ህይወትን ለጋሽ እሱ ህይወትን የሚነሳ በዚህ ለጋሽ በዚህ በአከናዋኝነቱ በእነዚህ ሁሉ ብቸኛ መሆኑን የሚገልጽ ነው። ይሄን የተውሂድ ክፍል የሚናገራል የለም? ነፍ አለ በቁርአን ላይ አልሐምዱሊላህ ሱረቱል ፋቲሃ ላይ ታገኛላችሁ። ሶስቱንም የተውሂድ ክፍል አልሐምዱሊላህ ረቢል ዓለሚን ምስጋና ለዓለማቱ ጌታ ለአላህ ብቻ ይገባ ትላላችሁ። ጌትነቱን የሚገልጽ ማንኛውም የቁርአን ምዕራፍ ተውሂድ ሩቡቢያ ይባላል። ተውሂድ አልኡሉሂያ ማለትስ ኢፍራዱላህ ሱብሓነሁ ወተዓላ ቢልዒባዳ አላህን በአምልኮ መነጠል ማለት ነው። ማንኛውም የቁርአን አንቀጽ ከሱረቱል ፋቲሃ እስከ ሱረቱን ናስ ድረስ አላህን በብቸኝነት ማምለክን የሚያዙ የተውሂድ ክፍሎች ሁሉ ተውሂድ አልኡሉሂያ ይባላሉ። አለ በቁርአን ላይ
ተውሒዱ ልአስማእ ወሲፋት ሶስተኛው ነው። ለአላህ ስብሓነሁ ወተዓላ ስሞችና ባህርያቶች እንዳሉት ኢትባት ማ አስበተሁ ላሁ ሊነፍሲሂ ፊ ኪታቢሂ ወማ አስበተ ለሁ ረሱሉ ሰለላሁ ዐለይሂ ወሰለም ፊ ሱነቲሂ ሚን ገይሪ ተሕሪፍን ወሚን ገይሪ ተዕጢልን ወሚን ገይሪ ተሽቢህን ወሚን ገይሪ ተምሲል። ይሄ ልክ እንዲሁ አለ ወይ በቁርአን ላይ? አሁን ነፋለ። አላህ ስብሓነሁ ወተዓላ በቁርአን ላይ ስሞችና ባህርያቶችን ገልጿል አይደለ? በእነዚያ ላይ አላህ ብቸኛነቱን ማመን፣ ይሄ ተውሒድ አልአስማእ ወሲፋት ይባላል። እነሱ ምንድን ነው የሚፈልጉት? ሶስት የምትለው ቁጥር መገኘት አለባት ነው በቁርአን ላይ ሶስት። ነብዩ ሰለላሁ ዐለይሂ ወሰለም ሶስት። እንደዚያ ከሆነ ሹሩጡ ሶላት ስንት ናቸው? ዘጠኝ። የቱ ጋር ነው ዘጠኝ ነው የሚለው የተናገሩት ነብዩ ሰለላሁ ዐለይሂ ወሰለም? አላህስ በቁርአን ላይ ተናግሯል? ወፍ የለም። ዑለሞች ታዲያ እንዴት ላይ ያናወቀው? ዑለሞች ከዚያ እስቲንባጥ አድርገውልን አውጥተውልን። አሁን እንደዚያ ነው። ይሄ ገብታችኋል አይደል? ይሄን ይመስላል። እሺ ጥያቄ አለ። ቀጥል። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ሁሴን እንዴት ነህ? አልሐምዱሊላህ። ጥያቄ ነበረኝ። ሴት ልጅ ራሷን መዳር ትችላለች? لا قال النبي صلى الله عليه وسلم لا تزوج المرأة نفسها ولا تزوج المرأة المرأة. ሴት ራሷን ራሷ ክልና ስዳ መዳር አትችልም። ሴትን መዳር አትችልም። ሴት ልጅ በእስልምና አንድ መረጋጋት። ሴት ልጅ በእስልምና ቤተሰብ ጋር አንድ ላውራ ቤተሰብ ሴት ልጅ በእስልምና የተከበረች ናት። ከቤተሰብ ዘንድ እንጂ የምትወሰደው የሚያገባት ሰውየው ከሜዳ ላይ ወስዶ በቃ አግብቼሻለሁ ብሎ ላ እንደዛ አይሆንም። ፈንኪሑሁነ ቢኢዝኒ አህሊሂን አለ። በቤተሰቦቻቸው ፈቃድ አግቧቸው አለ ነቢያችን ሰለላሁ ዐለይሂ ወሰለም። ምን አሉ? አዩማ እምረአቲን ነከሐት ቢገይሪ ወልይን ወሻሂደይን ፈኒካሑሃ ባጢል 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 አሉ። በሌላ ሐዲስ ላይ ላ ኒካሐ ኢላ ቢወልይን ወሻሂደይን አሉ። ኒካህ የለም በወልይና በሻሂዶች ቢሆን እንጂ አሉ። ስለዚህ በቤተሰብ እንጂ በራስ እዚህ አይሆንም። እሺ ቤተሰብ ጋር ልኳል። ግን ቤተሰብ ጫት ምናምን ስለሚቅም ቤተሰብ ማንም የፈቀደ የለም እና በሸሪዓ ፍርድ ቤት ማሰር ይቻላል ምናምን አለኝ። ቤተሰብ ያለምንም ምክንያት ጫት ምናምን ስለሚቅም ነው ያልሽው? አዎ ቤተሰብ የጠላው በቃ ጫት ይቅማል እሱ አይሆንሽም ምናምን ያሉኝ። ቤተሰብ ጋር 3-4 ሲልክ ቤተሰብ ግን ምንም የተመቸው ነገር የለም። አይሆንም። ቤተሰብ ተሰሚነት ያለባቸው ጊዜ አለ። መቼ ከተባለ ያ ልጅ ሊያገባት የመጣው ሰው ከዲን አንጻር፣ ከማስተዳደር አንጻር፣ ከአኽላቅ አንጻር ባዶ ከሆነ ሶስት ካለበት ልጃችንን አይሆንም ካሉ ተሰሚነት አላቸው። አዎ 3-4 ጊዜ ልኳል ቤተሰብ ጋር። ግን ቤተሰብ ማንም ሊቀበላቸው። አንዴ መረጋጋት፣ አንዴ ናውራ። ታዳምጪኛለሽ እስኪጨርስ ጊዜ ስጭኝ። እሺ ሹክራን። ጊዜ ስለሰጠሽ አመሰግናለሁ። በሰጠሽ ጊዜ ላይ ጠልቀ እንዳገብ እስኪጨርስ قال النبي صلى الله عليه وسلم إذا جاءكم من ترضون دينه وخلقه فزوجوه إلا تفعلوه تكون فتنة في الأرض وفساد عريض. نبياتنا صلى الله عليه وسلم من قالوا دين الناس لمكبارون يمتودون لتسو لجاته لتدار يطيق كمتا دارتين سوار. ስለዚህ ቤተሰብ ዲን እና ስነ ምግባር የለውም ይሄ ሰው ካሉ አንደረብ ካሉ መብት አላቸው። ምንም ምክንያት ሳይኖራቸውስ ማስተዳደር ይችላል። ዲን አለው፣ አኽላቅ አለው፣ ሱስ ምናምን የለበትም። ነገር ግን በተልካሻ ምክንያቶች ለምሳሌ እኔ አሁን እንድትጦሪን እንጂ የምንፈልገው እንድትአገቢ አይደለም እያለ እንደዚህ እንትን የሚል ከሆነ ይሄ አይቻልም፣ አይፈቀድም። እምቢ ማለት አይችልም። የዛኔ ሸሪዓ ፍርድ ቤት ሄዳ መጋባት ይችላል። ከዚያ ውጭ ግን ይሄ ሰው ሱስ ካለበት ቤተሰቦች ያንን ነገር አይተው አንሰጥም ካሉ ተሰሚነት አላቸው እነሱ። እሺ እና እንደዛ ከሆነ ፍርድ ቤት ማሰር አይቻልም። እሺ ሰላም እሱ እና ቤት ሰላም ነው። ሰላም እንዴት ነህ? አለን አልሐምዱሊላህ። አህባሾች ምንድን ነው እንዴት ነው የሚያምኑት? ወይስ መች ነው የጀመሩት? ያላቀም ቅርብ ጊዜ ነው አህባሽ ምናምን ሲባል የሰማሁት። ድሮም አሉ ወይስ እንዴት ነው እምነታቸው? ምንድን ነው የሚለያቸው ከሌላው? ድሮ የሉም ነበር። ድሮ የሉም፣ በቅርብ ነው የመጡት። الأحباش فرقة
رجل أسسها اسمه عبد الله الحرري وهو من الحبشة، وأخذ القواعد من الجهمية والمعتزلة في باب الأسماء والصفات، وكذلك عنده يعني من الشرك ما لا يعلمه إلا الله سبحانه وتعالى، وقد رد أهل العلم عليه وبينوا ضلالاته وانحرافاته عن المنهج الصحيح وهو منهج أهل السنة والجماعة والمنهج السلفي. እንደተጋለ ይህ ሰውዬ አህባሽ አንድ ኢትዮጵያዊ የሆነ ሰው አብደላህ አልሐራሪ የተባለ አካል የመሰረተው አንጃ። ይህ ሰው እምነቱን የያዘው ከቀደምት ጀህሚያዎች ነው፣ ከሙዕተዚላዎች ነው። የአላህ ስብሐነሁ ወተዓላ ባህሪያቶች ተዕጢል ማድረግ፣ መካድ፣ ማስተባበል፣ የተሳሳተ ትርጓሜ ለእነርሱ በመስጠት ከፍተኛውን የሰሃቦች ግንዛቤ፣ ከፍተኛውን የቁርአን ግንዛቤ መካድና ያንን ማስተባበል። ይህ ስለ አላህ ስሞችና ባህሪያቶች በተመለከተ ነው። ልክ እንዲሁ የአላህ ስብሐነሁ ወተዓላን የሚለይባቸው ለእርሱ የሚነጠሉ የሆኑ የአምልኮ ስራዎች ላይ ኢስቲጋሳ ሊመስል ሌሎች የአምልኮ ስራዎች ከአላህ ስብሐነሁ ወተዓላ ውጭ በሌላ አካል ያደርጋል። ለዚህ ነው የጊዜያችን ታላላቅ ዑለሞች መልሰዋል ባጭሩ። ሼክ አብዱልዓዚዝ ብን ባዝ፣ ሼክ ሷሊህ አልፈውዛን፣ ሼክ አልአልባኒ እነዚህ ሁሉ በእርሱ ዘመን የነበሩ ሰዎችም ናቸው። ስለዚህ ጉዳይም ተጠይቀው መልሰዋል። ሼክ አልባኒ ረሒመሁላህ ተዓላ ለአሕባሽ ሙዓጢላ ይላል። አሕባሾች ሙዓጢላዎች ናቸው ይላል። ሙዓጢላ ማለት አለዚነ ዩዓጢሉነ ሲፋቲላህ ዐዘ ወጀል የአላህን ባህሪ የሚያራቁቱና የሚክዱ ናቸው። ጀህሚያ ከዚያ ቀደምቶች የመጀመሪያዎቹ አንጃዎች ከነዚያ መካከል ነው። እና ይሄንን ነው ባጭሩ። ይህ አንጃ ትልቁ መሰረቱ የአላህን ባህሪ መካድና ማስተባበል ነው። ለአላህ ብቻ የሚገቡ የአምልኮ ስርዓቶችን ለሌላ አካል ማድረግ ነው እና ሌሎችም። እሺ ኡስታዝ፣ እሺ ቃጥባሪስ የሚባሉትስ? ቃጥባሪ ምናምን ደግሞ የሚባል አለ መሰለኝ። ቃጥባሪ ወላሂ እኔ ኢትዮጵያ ላይ ቀጥባሪ ሲባል ዝም ብሎ ተጽፎ ነው እንጂ የማያቸው እነዚህ በኪታብ ደረጃ የተጻፈ ነገር እስካሁን ድረስ አላነበብኩም። ምናልባት ሲሰሩ ሱርት የሚሰሩባቸው ቦታዎች ይመስለኛል በቁርአን ሆነ በሐዲስ ላይ እንዲሁም በዑለሞች ኪታቦች ላይ ይህንን አላነበብኩም። ሀገራችን ለኢትዮጵያ ላይ ብቻ ያሉ አካሎች መሰሉ የሆነን ግለሰብ መሰረት አድርጎ እንደዚህ አካል አምልኮን በመስራት ላይ የተጠመዱ ሰዎች ይመስላሉ። እሺ መርሐባ ኡስታዝ፣ አመሰግናለሁ። እሺ ጥያቄ ለቀጥታ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እሺ ስለ ሰላት ጉዳይ ነበረ። ሄሎ እየሰማ ነው። ቀጥሉ። እኛ አካባቢ ያለንበት ቦታ ላይ ማለት ነው ኢሻ ሰላት በጣም አርፍደን ነው የሚሰገደው። ወደ ሜቢ እኩለ ሌሊት ሊሆን ይችላል፣ ፀሐይ ስለማትገባ ማለት ነው ቶሎ። እና ሰላቱን ከመተው ከመግሪብ መግሪብ እንደተገርኩ ኢሻ በሰግድ ችግር አለው? ምክንያቱም ብዙ ጊዜ እያመለጠኝ ስለሆነ ነው። ወቅቱን ጊዜውን ጠብቀሽ ስገጂ ማለት እኩለ ሌሊት ነው። ላይክ እንደ 6 ሰዓት ሜቢ 5 ሰዓት ተኩል ምናምን እንደሞጣው ድጋሜ መነሳት አለብን። ከመግሪብ በኋላ ፀሐይ ስትጠልቅ ጊዜ መግሪብን ስገዱና ከዚያ 1 ሰዓት የሚሆን ጠብቀሽ ኢሻን ስገጂ። ኦኬ እንጂ እንትን መግሪብ እንደሰገድክ ኢሻ መስገድ አትችልም። ቀጥላይ ትንሽ ቆይታ ሜቢ 4 ሰዓት ምናምን ይሆናል መግሪብ ራሱ የሚገባው ከምሽቱ። መግሪብ የሚሰገደ ፀሐይ ስትጠልቅ ጊዜ ነው። ከዚያ በኋላ የተወሰነ ቆይታችሁ 1 ሰዓት የሚሆን ከዚያ መስገድ እንጂ አከታትሎ መስገድ አይቻልም። እሺ አመሰግናለሁ። ጀዛከላህ። እሺ ሰላም አለይኩም። ወአለይኩም ሰላም። ጥያቄ ነበረኝ። እሺ እህቴ ትዳር ነበራት ማለት ነው፣ ልጅም አላቸው
ሳዑዲ አረቢያ ነው የምትኖረው ማለት ነው። ከዛ ጓደኛዋ ስሂር አሰርታባት ትዳሯ እንዲበተን ባሏን በጣም ትወደዋለች። ባሏ እንዲጠላት ልጇንም እሷንም አደረገችባትና ፈታት ማለት ነው ባሏ። ይሄንን ያወቀችው ደግሞ በራሷ ላይ ቁርአን ሲቀራባት ነው። ይሄ ኒካ እንዴት ይታያል? ኒካ ወርዷል ወይስ መኖር ይችላሉ? ባል ፈትቻለሁኝ ብላ አው እንዲጠላት ነው ያደረገችው። ጓደኛዋ ትዳሯ እንዲፈታ ነው ያደረገችው። ልጇንና እሷን እንዲጠላ ከዛ ፈታት። አሁን ከሷ ነው ያለው ማለት ነው። ቁርአን ከተቀራ በኋላ ደግሞ ባሏ የልጇ አባት መመለስ ይፈልጋል ወደሷ ማለት ነው። እሺ እሱ ሲህር ተደርጎበት ነው ባልየው የፈታት? አው ራሱን አያውቅም ነበር? እሱን ሀደ ወላሁ አለም እኔ አላቅም። ብቻ ሲህር ላይ እሷ አሁን እንትን ስትል ሲቀራባት የተናገረች የተናዘዘችው እህቴ ባልሽ እንዲጠላሽ እና እኔን እንዲያገባ ትዳርሽ እንዲፈታ ነው ያደረኩት ነው ያለችው። ልጅት ማለት ነው የምትወደው ልጅት እኮ እህት። አሁን ሰውየውን ሁኔታ ማወቅ አለብን። በዚህ ሰዓት ሰውየው ራሱን ከመቆጣጠር ውጭ ወጥቶ ወይንም ደግሞ በዛ ያ ሲህር ተጽዕኖ አድርጎበት ራሱን የማያውቅ ከሆነ በዚያ ቅጽበት ፈትቼሻለሁ ኒካሁ አይወርድም። ነገር ግን ራሱን የሚያውቅ ከሆነና የሚለውን የሚያገናኝ ከሆነ ወዶና ፈቅዶ ከሆነ ይሄን ነገር ያደረገው ኒካሁ ይወርዳል። እዛ በጣም ነው የሚወዳት እሷንም ልጇንም ማለት ነው። ጥያቄው ይወዳታል ወይንስ አይወዳትም ሳይሆን አሁን ያልኩሽን አጣሪ ሂደሽ አሁን የተናገርኩትም ማለት ነው። ያው ኢንሻአላህ እንደዛ ከሆነ አይወርድም ማለት ነው። ቢዝኒላህ ፍቅሩ ተጽዕኖ አድርጎበት ከሆነ ድግምቱ ከዚያ በዚያ በሚያደርገው ነገር ላይ ራሱን መቆጣጠር ሳይችል ከሆነ የሰውየው አይወርድም። ነቢያችን ሰለላሁ ዐለይሂ ወሰለም እንደተናገሩት ሚደው እህለን በእንትን ነቢያችን ሰለላሁ ዐለይሂ ወሰለም ሩፊዐ አልቀለም ዐን ሰላሳ ከሶስት አካሎች ብዕር ተነስቶላቸዋል አሉ። ዐን አልመጅኑን ሐታ የፊቅ ወዐን አልሰጊር ሐታ የክብር ወዐን አልናኢም ሐታ የስተይቀዝ። እብድ የሆነ ሰው ወደ ንጹህ አእምሮ እስኪመለስ ድረስ የሚሰራው ወንጀል እንደ ወንጀል አይጻፍበትም እና ስለዚህ የአእምሮ ህመምተኛ ከሚለው ውስጥ ይካተታል። ሰውየው ራሱን መቆጣጠር የማይችልበት ቅጽበት ላይ ከሆነ ያ ነው። እሺ ጀዛከላሁ ኸይረን። يا سلام يا سلام يا سلام. السلام عليكم حسين. وعليكم السلام ورحمة الله. يا كشاف. السلام عليكم. عصر ما في موجودك. عصر. موجود؟ اوكي ان شاء الله عصر. عندي ازال ادرك قدسان. ጸጋዬ በዛላችሁ። ከስንት ነው አዘን? ከ22 ኮፍያ ልልበስ። እንደዚህ እንደዚህ السلام عليكم. سمما والله እዚህ ሰፈር ትላንትና አንድ ህንጻ ተቃጥሎ እዚህ ቅርብ ነው ላሳያችሁ። ኃይለኛ እሳት አደጋ ተነስቶ ተንቼ ነበር አልሰማሁትም። ኃይለኛ እሳት አደጋ ተነስቶ ማለት ነው።
ከዛ እኔ የሚገርመው አልተቀጠልኩም ስነሳ ወላሂ ያ አላህ አጂብ ነው። እኔ የምሰማው ምናልባት እዚህ ደርሶ ምናምን ስቃጠል ብሰማ የዛኔ ልሰማው ይችላል። يا سلام حي على الصلاة وطاهر حسين ጥያቄ ስንጠይቅ ሚስቴ ለእኔ ውዶ ታፈርሰኛለህ? ሚስትህ ለአንተ ውዶ አታፈርስህም። ምናልባት ስትስማት ስሜታዊ ካልሆንክና ዘር ፈሳሽ ካልወጣ በስተቀር። ለዚህ ማስረጃ እናታችን አይሻ ረዲየላሁ ዐንሃ ምን አለች? ካነ ነቢዩ ሰለላሁ ዐለይሂ ወሰለም የተወደኡ ውዱአሁ ሊሰላህ ثم يقبل بعض زوجاته ويخرج إلى الصلاة አለች። የሆነ ሰው ሻሃዳ መያዝ ይፈልጋል ይላል ኮሜንት ላይ አስገቡት። እሺ እና ነብያችን እናታችን አይሻ ምን አለች? ነብዩ ሰለላሁ ዐለይሂ ወሰለም ለሶላት ውዱ ያደርጉ ነበር። ከዚያም ወደ መስጂድ ከመሄዳቸው በፊት ሚስቶቻቸውን ሳም አድርገው ነበር የሚወጡት አለች። አያችሁ፣ ይህ የሚያሳየን ምንድነው? ሚስትን መሳም ውዱ አይፈታም። ነገር ግን እናታችን አይሻ ከዚያ በኋላ አሳሳቢ ነገር ተናገረች። ወላኪነሁ ካነ አምለኩኩም ሊኢርቢሃ አለች። ነገር ግን እርሳቸው ከእናንተ በላይ ስሜታቸውን ተቆጣጣሪ ስለነበሩ ነው አለች። ስለዚህ በዚህ ሐዲስ መሰረት አንድ ሰው ስሜቱን መቆጣጠር የሚችል ከሆነ ሚስቱን ስሞ ቢሄድ ውዱን አያፈርሰውም፣ ችግር የለውም። ስሜቱን መቆጣጠር የማይችል ደካማ ሰው ከሆነ ግን ይቅርበት። ከዚያ በኋላ ስሞ የዘር ፈሳሽ ከተከሰተ እንኳን ውዱ ሊፈታ ስለሚችል ማለት ነው። ስለዚህ በሊል ኢንሳኑ ዐላ ነፍሲሂ በሲራ፣ የሰው ልጅ ራስን ያውቃል እና ደካማ ከሆንክ እንዳስም ይቅርብህ። በአየር ላይ አሰላሙ ዐለይኩም ብለህ አትሂድ እና ጠንካራ ከሆነና ራስን መቆጣጠር የሚችል ከሆነ ስሟት ቢሄድ ሚስቱን ችግር የለውም። ያ ነው። እሺ የኢሳ ትርጉም ምንድን ነው? ኢሳ ማለት የተረጋጋ ሰከን ያለ የማይቸኩል የማይፈጥን የማይጮህ ምናምን የጥበብ ባለቤት የሆነ ረጋ ያለ ማለት ነው። هذا هو عيسى። እሺ ሰላም አለይኩም። ሰላም አለይኩም። ሰላም ወራህመቱላሂ ወበረካቱ። ሰላም ነው። አልሐምዱሊላህ ዳና። እሺ ሁለት ጥያቄ ነበረኝ። አንድ ሰለምቴ ጓደኛ አለችኝና እህቷን ታባታለች፣ በህልሟ ምናምን ትመጣባታለች እና በእሷ ስም ሰደቃ ምናምን ማውጣት ትችላለች ወይስ ተቀባይነት አይኖረውም? ለማን ነው? ምን አልከኝ? ለማን ነው? ለእህቷ ነች፣ ግን ክርስቲያን ሆና ነው የሞተችው። ኦኬ አይሆንም፣ አይቻልም። አላህን ክዶ ለሞተ ሰው ሰደቃ ማድረግ አይቻልም። ምንም አይነት ነገር ማድረግ አትችልም። ዱዓ ማድረግ ምንም አይቻልም። እሺ ሌላው ጥያቄ ደግሞ እንደዚህ ያማታል ማለት ነው እና ሲያማት ጊዜ ለወንድሟ ትነግረውና የሆነ ቦታ ሄዶ ይጠይቅላታል እና ወንድሟ ደግሞ ሼክ ነውና እሱ ያውቃል፣ እስኪ እሱን ልጠይቅ ብሎ ጠይቆላት አወራችሁ። ሲታወራው ግን እሷ ሳትነግረው ሁሉም ነገር ስለሷ ይነግራታል እና ሼክ ነው ስትለኝ ነው እኔ እንደዚህ አይነት ነገር አጋጥሞኝ ማለት አይቼም ሰምቼም አላውቅም። ምንም አይነት ኡስታዝም ሆነ ሼክ አንቺ ሳትነግሪው ስላንቺ ሊያውቅ አይችልም እና ይሄ ነገር ምንድነው ስላት እሷ እኔ እንጃ እሷም ግራ ገብቷታል። ደጋመስቲ ይቅርታ እኔ ብዙ ማውራት አልችልም፣ ግን ያማታል፣ ጨንቃታል ምናምን ነገር ብር መያዝ አትችልም እና ብዙ ነገሮች አሉባት። ለወንድሟ ስትነግረው ኢትዮጵያ ነው እሷ እዚህ ነች። ከዛ የሆነ ቦታ ሄደ ማለት ነው እና የሄደበት ግን ሰውዬው ኡስታዝ ሼክ ነው አላት። ከዛም እሺ በቃ እስኪ ጠይቅልኝ በምን መንገድ ነው ደህና ልሆን የምችለው አለችው። ከዛም ሰውዬው አወራት። ሲያወራት ጊዜ ሳትነግረው ስለሷ ሁሉም ነገር ነገራት ነው። አይ ባልሽ ነው እንደዚህ ያስደረገብሽ ምናምን ነገር አላት። ነው ምንም ነገር ሳትነግረው ስለሷ ብዙ ነገር ይነግራታል። ለኔ የምትነግረኝ እያንዳንዱ ነገር ዛሬ ለምን እንደዚህ ነገር አወራሽ ይላታልና
እንደዚህ ስትለኝ ነው እንደዚህ አይነት የሚባል ነገር የለም በእስልምና ላይ አልኳት። አላህ አለም ሰውየው ምን አይነት እንደሆነ። እሺ ይሄ አይሆንም፣ አይቻልም። ዝም ብለህ አትመኗቸው። እና ደግሞ እንደዚህ በቁርአን ነው ማድንሽ አላት። በህልምሽ ነው ማወጣልሽ ይላታል። በቃ ብዙ ነገር ነው የሚያወራት እኮ እህት። ይኸውልሽ እንዲህ አይነት ሰዎች አትመኗቸው። እሺ ዝም ብለው ነው አትመኗቸው። ሐራም ነው። ጠዋትና ማታ ደግሞ የሚነበብ ወይም የሚታይ ነገር ብሎ ሀሳብ ላይ ልኮላት ጠዋትና ማታ ደግሞ ይሄንን ይላታል። አይነበብም፣ አረብኛም አይደለም። በቃ ማይነበብ ጽሁፍ ነው። ቆይ ነው ዝም ብላችሁ። እሺ ያና ማስረጃ ያልሽው ልጅ ዒሳ የሚለው الهدوء والوقار من صفات حامل اسم عيسى. هدوء مالت مرقاقات يترقاقا سكن لما يتميز حامل اسم عيسى بالهدوء والوقار فلا يثير الشغب ويحرص على معاملة الآخرين بأسلوب مميز. هنا اسكيرا مارينيا بترجم الله بتكل كترجمه. مش ጥያቄ ያለው ጥያቄ ይችላል ነገር ይቃመሰል። ሰላም አለይኩም። ወአለይኩም ሰላም። ሰላም ነው? ደህና አልሐምዱሊላህ። እሺ ጥያቄ እንትን ሰላት ላይ ቢስሚላህ ማለት ብሎ መጀመር ነው ወይስ በሐምዱ መጀመር ነው? የትኛው ነው ትክክል? አልሐምዱሊላህ ጀምሩ የሶላትን በውስጣቸው እኮ ያኔ ቢስሚላህ በውስጥ ነው ማለት በልብ ወይስ አያስፈልግም? በውስጣቸው በሩ መጀመሪያ ነው ወይስ አንድ ጊዜ ማለት አንድ ጊዜ ብቻ ካና ይበቂ ነው ወይስ በየሰዓቱ ማልቀም? በየሰዓቱ በውስጣቸው ቢስሚላህ የሚለውን በየሰዓቱ ማለት ይችላል። እሺ ያና ወገናችን ይታይሻል። ዒሳ የሚለው አልሁዱእ ወልወቃር እያለ እዚህ ጋር ወደ አማርኛ ረጋ ያለና የተከበረ ዒሳ በእርጋታና በክብር የተለየ ይታወቃል። ችግር አይፈጥርም። ያ ማለት በህዝቦች መካከል ሰላም የሆነ ሰው ማለት ነው እና ሌሎችን በተለየ መንገድ ለመያዝ ይጠነቀቃሉ ይላል። ያ ማለት ያና ወደ አረበኛ እዚህ ጋር ረጋ ያለ ባጭሩ ረጋ ያለ የክብር ባለቤት የሆነ ማለት ነው። አላህ በዚህ ቃል ይጠራዋል። በቁርአን ላይ የረጋ የማን የተከበረ የሆነ መልእክተኛ እያለ ይገልጸዋል። የክብር ባለቤት በሁለቱም ዓለም የክብርና ያኔ የመረጋጋት ባለቤት የሆነ وقال الله لا تتخذوا من عرش عليها ጥያቄ ልጠይቅ? ይሰማል። طيب وانا እሺ ይሰማል? ይሰማል። የሆነ እንትን ቁርአን እንትን ገዛለው ብዬ ነበር ግን እንትን ቀይሬ በሌላ መቀየር ይቻላል? ምን ገዛለሁ ብለሽ يربو للتليفون عمليك بتيجي لاقيك ምን ገዛለሁ ብለሽ ኮፍያ ምን አስመሰለኝ? አዎ ላይ የሆነ ቁርአን ገዛለው ብዬ ነበር። ከዛ መቀየርና ለየቲም ነገር መስጠት እንደዚህ ወይ መቀየር ይቻላል ወይስ አይቻልም? ወይስ ቁርአኑ ነው መግዛት ያለብን? እንደሚያስፈልጋቸው ሁኔታ ቁርአን ገዛለሁ ብለሽ መይተሽ ከሆነ ቁርአን የሚያስፈልጋቸው ሰዎች ካሉ እነሱላቸው። ያ ከሌለ ደግሞ ቁርአን ያላቸው ሰዎች ከሆኑና የተራቡ ከሆነ ደግሞ ምግብ ግዥላቸው ለየቲሞች። እሺ አመሰግናለሁ። ይሄን የሰጠኝ ልጅ ወላሂ የትግራይ ልጅ ነው። ሽኩሪና ወንድሜ ደሃንዶ ጽቡቅ ነው። ሽኩሪና
ሹክራን ማለት ነው አይደል? ቀጥይና እኔ እቀጥላለሁ። የትግራይ ወንድ ልጅ ከአንገቱ ላይ የብር ሀብል ማድረግ ይችላል ወይ? ላ በኪሱ ነው ማድረግ የሚችለው። በኪሱ ያድርግና ብር ፏ ብትን ይበልበት። አንገቱ ላይ ወንድ ልጅ ሀብል ካደረገ ሀይደት መቼ ነው የሚመጣው ብላችሁ ማዛ ተረከቡ። ለሴቶች ምን ተወላቸው? ይሄ ለሴቶች ምን ተወላቸው? ማዛ ተረከቡ ሊሳ ማዛ የሚረብሽ ነገር ነው። ወንድ ልጅ ጆሮ ላይ ወርቅ ካደረገ አንገቱ ላይ ሀብል ካደረገ ፈማዛ አብቃ ሊኒሳ ለሴቶች ምን አስቀርላቸው? ሀይድን ብቻ እኮ ነው የተወከው። ሀይድስ መቼ ነው የሚመጣው ብላችሁ ጠይቁት። ወንድ ልጅ ጣቱ ላይ ብቻ ነው ቀለበት፣ ጣቱ ላይ ብቻ ቀለበት ይለብሳል። ለዚያም የወርቅ አይፈቀድም። ወርቅ የተፈቀደው ለሴቶች ብቻ ነው። አያችሁ፣ መዋብ መቆነጃጀት የወንድ ልጅ ቢሆን አይደብርም ነበር? ወንድ ልጅ ተቀባብቶ ተውቦ ምናምን ወርቅ ለብሶ ምናምን ቢወጣ በፈጣሪ ኢስላም እኮ ዝም ብሎ በከንቱ አይደለም ነገራቶችን ሲፈቅድና ሲከለክል። መዋብ መቆነጃጀት የሴት ልጅ ነው አይደለ? ለሷ ተውላታል። ይሄን በቃ ወርቅ ለሴት ብቻ ነው በምድር ላይ የተፈቀደው፣ ለሴት ልጅ ብቻ ነው። ወንዶች ወርቅ እንዳትለብሱ የሴቶች ነው እሱ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ያ ሰላም ያ ሰላም። ረባለህ ማን መሰልኩ የሚኒያ ተባክ ልጆች በቃ ወደ መስጂድ ልሄድ ነው። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። ቻው ቻው ቻው። መልካም ጊዜ ይሁንልኝ ልል ነበር። በቃ ይሁንላችሁ። ይሁንልኝ ካልኩኝ ለእኔ ብቻ ሊሆን ነው ማለት ነው። ይሁንላችሁ ካልኩ ደግሞ እናንተ ብቻ ሊሆን ነው። ታዲያ ምን ልበል? መልካም ጊዜ ይሁንልን ይሁንልን በቃ ለሁላችሁ። ሁሴን አቤት፣ ምን እያደረግክ ነው? እያወራሁ ነው። ምንድን ነው የምታወራው? እንዲ አባ ምንድን ነው አንተ ደግሞ የምታከብሪው? የጅማ ሽቶ መቀባት ሱና። ስለዚህ ይሄ ሽቶ ከማን የመጣ ይመስላችኋል? ቆይ ላሳያቸው። ያበደ ሽቶ ወደ መስጂድ ምናምን ስትሄዱ ይታያችኋል። እንዴት ነው የተከፈተው? አይደለም ከታኩር አይደለም። ያውና ሐሚዶ ይላቸዋል። ሐሚዶ አንድ ሁለት ከመንሱር ጀማል ኧረ በኋላ ሽታው ደስ ሲል ሰማችሁ? ሽታው ጸጋው የበዛላችሁ የጌታ ሰዎች፣ የጌታ መንፈስ ያለባችሁ ሁሉ ወላሂ 2 ደቂቃ ነው የቀረው። ይልቃው ላይቭን ትችላችሁ ልሄድ ወይስ ዘግቼው ልሄድ? በቃ ልዝጋውና በኋላ ኢንሻአላህ እመለሳለሁ። በህይወት ካለ ከሞትኩኝ አልገባም። እሺ ከሞትኩኝ ላይቭ መግባት በጣም ነው የሚደብረው። ቻው 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 ቻው።